ውድ የፈታ ዴይሊ ተከታታዮቻችን በዕለተ ማክሰኞ ረፋድ ጥንቅራችን ላይ እንገኛለን። በዕለቱ ለእናንተ አዳዲስ መረጃዎችን ያደርሳሉ ያልናቸውን አሰባስበን ተገኝተናል። ወደ ዝርዝር መረጃዎቻችን ከማለፋችን በፊት በቅድሚያ ዋና ዋናዎቹን እንጠቁማችሁ። ጠቅላይ ሚኒስትር አብይ አህመድ በአዲስ ቃለ ምልልሳቸው ከህወሓትና የኤርትራ መንግስት ጋር በተያያዘ ተናግረዋል። በትግርኛ ቋንቋ የተካሄደ ቃለ ምልልስ ነው። በዚሁ ዙሪያ ያለውን ሀሳብ አጠር አድርገን ይዘነዋል። ከሱዳን ሁለት ተፋላሚ አንጃዎች መካከል አንደኛው ክፍል ከኢትዮጵያ በሚነሱ ድሮኖች ተጠቃው የሚል ክሱን አሰምቷል። ሱዳን ራሷን የመከላከል መብቷን ልትጠቀም ትችላለች የሚል ከባድ ማስጠንቀቂያም ጭምር አስከትሏል። ጥንቅራችን በዚህ ዙሪያ የሚያደርሳችሁ ዕለታዊ መረጃ አለ። እስራኤልና አሜሪካ ከኢራን ጋር የሚያደርጉት ፍልሚያ እንደቀጠለ ነው። አሜሪካም እስራኤልም አሁን ባለው ሁኔታ በሚሳኤሎቻቸውና በአየር ኃይሎቻቸው መጠነ ሰፊ ርብርብን በማድረግ የኢራንን ሚሳኤልና ድሮን ላንቃዎች መዝጋት እየተጣጣሩ ነው። በኢራን በኩል በአንጻሩ አጸፋዊ ጥቃቱ በርካታ የመካከለኛው ምስራቅ አረብ ሀገራትን አካቶ እንደቀጠለ ነው። በሪያድ የአሜሪካ ኤምባሲ የድሮን ጥቃት ደርሶበታል። ትራምፕ ንግግር አድርገዋል። የባሰው ገና ነው ሲሉም አስታውቀዋል። ሙሉ መረጃውን አካተን ይዘነዋል። የአሜሪካ እግረኛ ጦር ወደ ኢራን ሊገባ እንደሚችል ትራምፕ አስጠነቀቁ። በሪያድ የአሜሪካ ኤምባሲ በድሮን ተመቷል። እስራኤል በቴህራን የሀገሪቱ ቴሌቪዥን ጣቢያን ደብድባለች። በመካከለኛው ምስራቅ የተለኮሰው እሳት ለአራተኛ ቀን ቀጥሏል። ባለፉት 5 ሰዓታት የደረሱ ጥቃቶችና ድብደባዎችን የተመለከተ መረጃ አሰናድተናል። የኢራኑ መንፈሳዊ መሪ አያቶላ አሊ ካሚኒ መገደልን ተከትሎ በተለያዩ ሀገራት የተቃውሞ ትዕይንቶች ተስተውለዋል። ህንድ፣ ኢራቅ እና ናይጄሪያ ከፍተኛ ተቃውሞዎች ሲደረጉ ከሁሉም የባሰውን ተቃውሞ እያስተናገደች የምትገኘው ፓኪስታን ሆናለች። በፓኪስታን በርካቶች ሲገደሉ አመጹን ለመግታት የሰዓት እላፊ አዋጅ ወጥቷል። ክስተቱን የተመለከተ ዘገባ ይዘናል። የኢራን አብዮታዊ ዘብ ለዓለም የነዳጅ ዝውውር የልብ ትርታ የሆነው የሆርሙዝ ሰርጥ ዝግ እንደሚሆን በይፋ አሳውቋል። በሰርጡ ለማለፍ የሚሞክር ማንኛውም መርከብ በእሳት እንደሚጋይ ጥብቅ ማስጠንቀቂያ ሰጥቷል። ይዘነዋል። በመካከለኛው ምስራቅ ያለውን ጦርነት ተከትሎ የነዳጅ ዋጋ በበርሜል $82 ገብቷል። በአራት ወራት ውስጥ ታይቶ የማይታወቅ ጭማሪ ሆኖ ተመዝግቧል። አጠር ያለ ዘገባ አክለናል። በኢትዮ ኤርትራ ድንበር ጦሩ ጥብቅ ማስጠንቀቂያ ሰጥቷል። ትዕግስታችን አልቋል ሲል ጦሩ ጥብቅ ማስጠንቀቂያ ሰጥቷል። ይዘነዋል። እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በተደጋጋሚ ገንብቶ በማስረከብ በደንበኞቹ የተመሰከረለት ዳኮርድ ሪል ስቴት አሁን ደግሞ በመሃል አዲስ አበባ ጀሞ አንድ የሚገኘው ሳይት ላይ ግንባታ ሂደታቸው 40% የደረሱ በአንድ ዓመት ብቻ የሚረከቧቸውን አፓርትመንቶች ከ70/30 የባንክ ብድር ጋር አቀረበላችሁ። ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 110 እና 118 ካሬ ከ623200 ብር ቅድመ ክፍያ ጀምሮ እስከ 1 ሚሊዮን ብር ከሚደርስ ልዩ ቅናሽ ጋር ይዞላችሁ ቀርቧል። ለበለጠ መረጃ 0911 057674 ወይም 0926 930578 ይደውሉ። ዳኮርድ በልዩነት የተገነባ። በጦርነቱ የባሰው እየመጣ ነው። ትራምፕ እስራኤልና አሜሪካ በኢራን ላይ የከፈቱትን የጋራ ጥቃት ተከትሎ የመካከለኛው ምስራቅ ጦርነት አሁንም ተስፋፍቶ እንደቀጠለ ነው። ዓላማችን ከኢራን ኒውክሌርና ሚሳኤል ባለፈ በኢራን የመንግስት ወይም ስርዓት ለውጥ ጭምር እንዲመጣ ማድረግ ነው ያሉት አሜሪካና እስራኤል የኢራንን ወታደራዊና ፖለቲካዊ አመራሮች አድነው መግደል ላይ የትኩረት አቅጣጫቸውን አድርገዋል። አልሞት ባይ ተጋዳይ የሆነችው ኢራን በሚሳኤሎቿና ድሮኖቿ መጠነ ሰፊ የተባለውን አጸፋዊ ጥቃት ምላሽን እየሰጠች ትገኛለች። በዚህም በመካከለኛው ምስራቅ የአሜሪካን የጦር ሰፈር እያስተናገዱ ናቸው የተባሉት ሀገራት የኢራን ሚሳኤሎችና ድሮኖች ጥቃት ሰለባ ሆነው በመራወጥ ላይ ይገኛሉ። ሳውዲ አረቢያ፣ የተባበሩት አረብ ኤምሬት፣ ኳታር፣ ባህሬን እና ኩዌት ከሰሞኑ የኢራንን የሚሳኤልና ድሮን ዱላዎች ከቀመሱት ሀገራት መካከል ይገኙበታል። ያም ሆኖ እስራኤልና ኢራን የኢራን ሚሳኤሎችና ድሮኖች ለማስቆም በኢራን ላይ የሚወስዱትን ወታደራዊ እርምጃ አስፋፍተው እንደቀጠሉ ይገኛሉ። ትራምፕ ኢራን ላይ በተወሰደው ወታደራዊ እርምጃ 10 የሚሆኑ የኢራንን የባህር ኃይል የጦር መርከቦች ከጥቅም ውጭ አድርገን አስምጠናል ብለዋል። ውጥረቱ ከፍ እያለ በመሄዱ ስቴት ዲፓርትመንት ባወጣው አዲስ መግለጫ በበርካታ የመካከለኛው ምስራቅ ሀገራት የሚገኙ የአሜሪካ ዜጎች ሀገራቱን ለቀው እንዲወጡ በጥብቅ አሳስቧል። የአሜሪካ የውጭ ጉዳይ ሚኒስቴር ባወጣው በዚሁ አፋጣኝ መግለጫው ዜጎቹ ከኳታር፣ ባህሬን፣ ግብጽ፣ ፍልስጤም፣ እስራኤል፣ ኢራን፣ ኢራቅ፣ ዮርዳኖስ፣ የተባበሩት አረብ ኤምሬትስ፣ ኩዌት፣ ሊባኖስ፣ ኦማን፣ ሳውዲ አረቢያ፣ ሶሪያ እና የመን የየራሳቸውን የንግድ ማጓጓዣዎች በመጠቀም እንዲወጡ ጥብቅ መልእክቱን አስተላልፏል። አሁን ባለው ሁኔታ ኢራን የድሮን እና የሚሳኤል ዱላ ሳውዲ አረቢያ ላይ በርትቶ ታይቷል።
የሀገሪቱ ዋና ከተማ ሪያድን ጨምሮ በርካታ የሳውዲ ኢኮኖሚ አውታሮች ከባድ የጥቃት ስጋት ተደቅኖባቸዋል። አራምኮ የተባለውና የሳውዲን የነዳጅ ማጣሪያዎችና ሌሎች ነዳጅ ነክ ቢዝነሶችን የሚያስተዳድረው ኩባንያ አንደኛው የነዳጅ ማጣሪያው በኢራን ድሮን ተመቶበታል። ሳውዲ ሪያድ የሚገኘው የአሜሪካ ኤምባሲ ከሰዓታት በፊት 2 ተከታታይ ድሮን ጥቃቶች እንደደረሱበት የሳውዲ መከላከያ ሚኒስቴር አስታውቋል። ጥቃቱ ያደረሰው ጉዳት ውስን ነው፣ የተወሰነ እሳትም ተነስቶ ነበር፣ በቁጥጥር ስር ውሏል ሲል የሳውዲ መከላከያ ሚኒስቴር በኤክስ ገጹ ባጋራው መረጃ አስታውቋል። ለአሜሪካ ወታደሮች ሜዳሊያ ለመስጠት በተዘጋጀ ስነ ስርዓት ላይ ንግግር ያደረጉት ትራምፕ ሀገራቸው አሜሪካና እስራኤል በኢራን ላይ እየወሰዱት ያለው እርምጃ ተጠናክሮ ይቀጥላል ሲሉም አስታውቀዋል። ትራምፕ እንደውም መች ተጀመረና ገና የባሰው ይመጣል፣ ገና እያሟሟቅን ነው አይነት ማብራሪያን ሲሰጡም ተደምጠዋል። የኢራን መንግስት የኒውክሌር የጦር መሳሪያ ግንባታ እንዲያቆም ከአሜሪካ የተሰጠውን ማስጠንቀቂያ ችላ በማለቱ ጦርነቱ የፈነዳ መሆኑን ያስታወቁት ትራምፕ ከቴህራን የተደቀነውን አደጋ ለመቀልበስ እርምጃ መውሰድ እንደሚቀጥሉም ተናግረዋል። ኒውክሌር የጦር መሳሪያና የረዥም ርቀት ሚሳኤል የታጠቀ የኢራን መንግስት መካከለኛው ምስራቅና የአሜሪካ ህዝብ ሊታገሱት የማይገባ ስጋት ነው ሲሉም አክለዋል። በኢራን ላይ እየወሰዱ ያሉት እርምጃ ዓላማው የሀገሪቱን የሚሳኤል ግንባታ አቅም እንዲሁም የባህር ኃይል ማምከን መሆኑን ፕሬዚዳንቱ ገልጸዋል። በተገደሉት የአሜሪካ ወታደሮች ስም ዘመቻውን አጠናክረን እንቀጥላለን ሲሉም ተደምጠዋል። በኢራን ላይ እየተካሄደ ያለው ዘመቻ አሜሪካ ከያዘችው የጊዜ ሰሌዳ በጣም እንደቀደመ ነው ያሉት ትራምፕ ዘመቻው ከመነሻው ላይ ከ4 እስከ 5 ሳምንት እንደሚወስድ እንደተገመተ በመጥቀስም ትራምፕ ከዚያም በላይ የሚዘልቅበት ሁኔታ ይኖራልም ሲሉ ተናግረዋል። በቀጣይ መረጃ በኢትዮጵያ ላይ የተሰማው ማስጠንቀቂያ። በሱዳን የእርስ በርስ ጦርነት ፍልሚያ ውስጥ የሚገኘው የሱዳን አንደኛው አንጃ ከኢትዮጵያ በሚነሱ ድሮኖች ጥቃት ደረሰብኝ በማለት በኢትዮጵያ ላይ ክሱን አሰምቷል። በሱዳን በጀነራል አብዱል ፈታህ አልቡርሃን እና በጀነራል መሐመድ ሐምዳን ዳጋሎ ሁለት ኃይሎች መካከል ውጊያዎች መደረግ ከጀመሩ 3 ዓመታት የተቆጠሩ ሲሆን ክሱን ያሰማው የጀነራል አልቡርሃን አመራር ነው። የአይነቱ ክስ የመጀመሪያው መሆኑን የሱዳን ትሪቢዩን ዘገባ አመላክቷል። ሁለቱ ኃይሎች በኢትዮጵያና ሱዳን ድንበር አዋሳኝ በሆነችው የሱዳኗ ብሉ ናይል ስቴት እየተፋለሙ ሲሆን አሁን የጀነራል አልቡርሃን አንጃ ክሱን ያሰማውን በዚሁ አቅጣጫ ከኢትዮጵያ የተነሱ ድሮኖች ጦሬን አጠቁ በሚል ነው። ይኸው ጥቃት ደረሰብን መረጃም ራሳችንን የመከላከል መብታችንን ለመጠቀም እንገደዳለን በሚል ማስጠንቀቂያ ጭምር የታገዘ ሆኖ ታይቷል። እስካሁን ባለው ሁኔታ በዚሁ ክስ ጉዳይ ኢትዮጵያ መንግስት የሰጠው ምንም አይነት አስተያየትም ሆነ ምላሽ የለም። በጀነራል አብዱል ፈታህ አልቡርሃን የሚመራው የሱዳን መንግስት የህወሓትን ታጣቂዎች በሱዳን ግዛት መንደርደሪያ ቦታ በመስጠት ክስ ይሰማበታል። ከዚህም በተጨማሪ በሰሜኑ ጦርነት ወቅት አጋጣሚውን በመጠቀም የኢትዮጵያ ሰፊ ግዛት በወረራ ተቆጣጥሯል የሚለውም ክስ ሌላኛው ነው። ከኤርትራና ግብጽ ጋር በማበርም ጸረ ኢትዮጵያ ቀጠናዊ እንቅስቃሴን የሚያደርግ መሆኑንም የሚያመለክቱ መረጃዎች ሲወጡበት ቆይቷል። ጀነራሉ ወደ ካይሮ እግር የሚያበዙ ሲሆን ከወራት በፊት ኢሳያስን በተሽከርካሪ ከአስመራ ፖርት ሱዳን ድረስ በመሄድ ጠይቋቸው ተመልሰዋል። ወደ ቀጣይ መረጃ ስንሻገር ህወሓት አብዷል። ጠቅላይ ሚኒስትር አብይ አህመድ ስለ ህወሓትና የኤርትራ መንግስት ተናግረዋል። ከመንግስታዊ የኢትዮጵያ ዜና አገልግሎት ጋር ያደረጉት ቆይታ ቅንጭቦች ተለቀዋል። ጠቅላይ ሚኒስትሩ በዚሁ ቃለ ምልልሳቸው ህወሓትን ያረጀ ያፈጀና መሬት የማይወርድ ሀሳብን ይዞ የሚንገታገት ድርጅት በማለት ወርፈውታል። እንደሚታወቀው ህወሓት ወደ መሬት መውረድ በማይችል የታሰረ ድርጅት ነው። አሁን ችግር የሆነው በወልቃይት የተፈናቀሉትን መመለሱ ላይ ነው ያሉት ጠቅላይ ሚኒስትሩ ለጦርነት እየተዘጋጁ ነው የሚባሉ ወሬዎች አሉ በሚል ለቀረበላቸው ጥያቄም የትግራይ ህዝብ ሰላምና ልማት ይገባዋል፣ ለሰላምና ልማትም የታገለ ህዝብ ነው። ይህም በመሆኑ የትግራይ ህዝብ ጦርነት አይገባውም የሚል እምነት ነው ያለኝ በማለትም አክለውም ብቻውን የቀረው የህወሓት ኃይል ከትግራይ ህዝብ ከምሁራን እና ከዲያስፖራው ከወጣቱና ከክልሉ የጸጥታ አካላት ጋር እንደ እብድ ውሻ እየተባላ ነው ሲሉም ተናግረዋል። ከኤርትራ መንግስት ጋር በተያያዘ ማብራሪያቸውን የሰጡት ጠቅላይ ሚኒስትሩ ሻዕቢያ በኤርትራ ስልጣን ሲይዝ በኤርትራ 300 የሚሆኑ ፋብሪካዎች ነበሩ። ሁሉም በሚባል ደረጃ ዛሬ እነዚህ ፋብሪካዎች ወድመዋል። በኤርትራ ሻዕቢያ ስልጣን ሲይዝ አንድ ዩኒቨርሲቲ ነበር፣ ይህም አስመራ ዩኒቨርሲቲ የሚባለው ነው። የሚገርመው ዛሬ እሱም ቢሆን ተዘግቷል ሲሉ ጠቅላይ ሚኒስትሩ ተናግረዋል። ወደ ቀጣይ ርዕስ አለፍን። የአሜሪካ እግረኛ ጦር ወደ ኢራን ሊገባ ይችላል። ትራምፕ በሪያድ የአሜሪካ ኤምባሲ በድሮን ተመታ። ባለፉት 5 ሰዓታት ውስጥ በአሜሪካ እስራኤል ኢራን ጦርነት በርካታ ክስተቶች ተስተናግደዋል። እስራኤል ሌላ ዙር መጠነ ሰፊ ድብደባ በኢራን ስትፈጽም የኢራን ብሔራዊ ቴሌቪዥን ጣቢያን ጭምር መታለች። ኢራን ባጸፈው በሪያድ በሚገኘው የአሜሪካ ኤምባሲ ጨምሮ በቀጠናው ሀገራት የአሜሪካ ይዞታዋ የድሮንና ሚሳኤል ጥቃቶች አድርሳለች። አሜሪካ በሪያዱ ኤምባሲ ጥቃት ከፍተኛ ቁጭት ያደረባት ሲሆን ጠንካራ የበቀል እርምጃ እንደምትወስድ ዝታለች። ፕሬዚዳንት ትራምፕ ጦርነቱ 3 ሳምንታትን ሊፈጅ እንደሚችል ከመግለጽ አልፈው በኢራን የአሜሪካ እግረኛ ጦር ሊዘምት እንደሚችል አስጠንቅቀዋል። ትራምፕ ማምሻውን በሰጡት ቃል ለሪያድ የአሜሪካ ኤምባሲ ጥቃት ምን አይነት መልስ እንደምንሰጥ በቅርቡ ታዩታላችሁ ብለዋል።
አስፈላጊ ከሆነ ወደ ኢራን እግረኛ ወታደር ይገባል ሲሉም ገልጸዋል። በሪያድ የሚገኘው የአሜሪካ ኤምባሲ በሁለት የኢራን ድሮኖች የተመታ ሲሆን በኤምባሲው እሳትና ጭስ ታይቷል። የሳውዲ ባለሥልጣናት ጉዳቱ መጠነኛ ነው ብለዋል። ማክሰኞ ንጋት ላይ ሁለት የኢራን ድሮኖች የቀጠናውን የአየር መከላከያ ስርዓት አምልጠው በኤምባሲው ላይ ጥቃት ማድረስ ችለዋል። ሳውዲ ከ100 በላይ ድሮኖችን ማምከኗን ገልጻለች። አንደኛው ድሮን በኤምባሲው የቻንስለሩ መኖሪያ ላይ የወደቀ ሲሆን ጥቃቱ በደረሰበት ሰዓት የኤምባሲው ሰራተኞችና ዲፕሎማቶች ወደ ስራቸው አለመግባታቸው ተገልጿል። የአይን ምስክሮች ሁለት ከፍተኛ ፍንዳታዎችን በኤምባሲ ውስጥ መፈጠሩን መስማታቸውን ገልጸዋል። የሳውዲ መከላከያ ኤምባሲ ላይ ያነጣጠሩ ሌሎች 4 ድሮኖችን መትቶ መጣሉን አክሏል። የአሜሪካ ኤምባሲ በሪያድ፣ ጅዳ፣ ዳህራን የሚገኙ ሁሉም ዲፕሎማቶችና ሰራተኞች እንዲሁም ዜጎች ደህንነቱ ወደ ተጠበቀ መጠለያ በአፋጣኝ እንዲገቡ ትዕዛዝ አስተላልፏል። ከዚህ ጥቃት መልስ አሜሪካ ከባለፉት 3 ቀናት የጠነከረ ዘመቻ ኢላን ላይ መፈጸም እያሰናዳች መሆኑ ተገልጿል። በተያያዘ ንጋቱን የእስራኤል መከላከያ በኢራን ዋና ከተማ ቴሄራን እና የሊባኖስ ዋና ከተማ ቤሩት ላይ ጥቃቶች መፈጸሙን አስታወቀ። ጦሩ ባወጣው መግለጫ በቴሄራን እና ቤሩት የሚገኙ ወታደራዊ ኢላማዎች ላይ ተከታታይነት ያላቸው ኢላማዎችን የጠበቁ ጥቃቶች እየፈጸምኩ ነው ብሏል። በቴሄራን የኢራን ብሔራዊ ቴሌቪዥን ጣቢያ ላይ ድብደባ ተፈጽሟል። እንዲሁም የእስራኤል ጦር በቤሩት ጥቃቱን የፈጸመ ሲሆን ጦሩ በአገሪቱ ደቡባዊ ክፍል የሚኖሩ ዜጎች አካባቢያቸውን በአስቸኳይ ለቀው እንዲወጡ ማስጠንቀቂያ ካወጣ በኋላ የአየር ድብደባ ፈጽሟል። የሂዝቦላ ማዘዣ ማዕከሎችንና መሳሪያ ማከማቻ ተቋማትን ኢላማ መደረጋቸው ተገልጿል። እስራኤል በኢራን የቀድሞ የአገሪቱ ፓርላማ ህንፃን መታለች። እንዲሁም በቴሄራን ኤቪን በሚሰኝ መንደር ነዋሪዎች ለቀው እንዲወጡ ካስጠነቀቀች በኋላ ድብደባ ፈጽማለች። የኢራን እስላማዊ አብዮታዊ ጦር IRGC ለዚህ መልስ ባህሬን ላይ የሚገኝ የአሜሪካ ጦር የአየር ማረፊያ ላይ መጠነ ሰፊ ጥቃት መሰንዘሩን ገልጿል። የጦር ሰፈሩን ዋና መቀመጫ ህንፃ አወደምኩም ሲል ተሰምቷል። በቀጣይ ርዕስ ጦሩ የዓለም የነዳጅ ዝውውር ዋነኛ መተላለፊያን ዘጋ። የኢራን አብዮታዊ ዘብ ለዓለም የነዳጅ ዝውውር የልብ ትርታ የሆነው የሆርሙዝ ሰርጥ ዝግ እንደሚሆን በይፋ አሳውቋል። በሰርጡ ለማለፍ የሚሞክር ማንኛውም መርከብ በእሳት እንደሚጋይ ጥብቅ ማስጠንቀቂያ ተሰጥቷል። የኢራን አብዮታዊ ዘብ ከፍተኛ ባለስልጣን መተላለፊያ መስመሩን ቴሄራን መዝጋቷን ተናግረው በዚህ ሰርጥ ለማለፍ የሚሞክር ማንኛውም መርከብ በእሳት ይጋያል ሲሉ ጠንካራ ማስጠንቀቂያ ሰጥተዋል። የአብዮታዊ ዘበኛ ዋና አዛዥ አማካሪ የሆኑት ብርጋዴር ጀነራል ኢብራሂም ጃባሪ ለኢራን የመንግስት መገናኛ ብዙሃን እንደገለጹት የሆርሙዝ ሰርጥ ተዘግቷል። ማንም ሰው ለማለፍ ቢሞክር የአብዮታዊ ዘብና መደበኛው የባህር ኃይሎች እነዚያን መርከቦች በእሳት ያጋያቸዋል ብለዋል። በአሁኑ ወቅት የኢራን እርምጃ ዓለም አቀፍ የኤነርጂ አቅርቦትን አደጋ ላይ ጣለ ሲሆን በዓለም አቀፍ የነዳጅ ገበያ ላይ ከፍተኛ መናወጥን ሊፈጥር እንደሚችል ከወዲሁ ተሰግቷል። ትልልቅ የጭነት መርከብ ድርጅቶች በሰርጡ በኩል የሚያደርጉትን ጉዞ በአሁኑ ሰዓት ሲያቆሙ ከ200 በላይ መርከቦች በሰርጡ ዙሪያ ቆመው እንደሚገኙ ተገልጿል። የሆርሙዝ ሰርጥ መዘጋት በዓለም አቀፍ ደረጃ በየቀኑ ጥቅም ላይ የሚውለውን 20 በመቶ የነዳጅ መጠን ያግዳል ተብሏል። ይህም የነዳጅ ዋጋን እስከ $100 እና ከዚያ በላይ ሊያሳድገው ይችላል። ለጉዞ የሚከፈለው የኢንሹራንስ ዋጋ በከፍተኛ ሁኔታ በመጨመሩ የመርከብ ባለቤቶች በዚያ በኩል ለማለፍ ስጋት ገብቷቸዋል ሲል የዘገበው ሮይተርስ ነው። የአሜሪካ ኤነርጂ መረጃ አስተዳደር EIA መረጃ በሰርጡ በ2023 የመጀመሪያ አጋማሽ በቀን 20 ሚሊዮን በርሜል ነዳጅ እንዳለፈ ያመለክታል። ይህም በዓመት ወደ $600 ቢሊዮን የሚገመት የነዳጅ ንግድ በባህር መስመሩ ላይ ይተላለፋል ማለት ነው። በባህር ሰርጡ ላይ የሚከሰት ማንኛውም አይነት መስተጓጎል በዓለም አቀፍ ደረጃ የነዳጅ አቅርቦት ላይ ከፍተኛ መዘግየትን ሊያስከትል ይችላል። ይህም ወዲያውኑ በዓለም ዙሪያ ዋጋ ንረት እንዲፈጠር ያደርጋል። የሆርሙዝ የባህር ሰርጥ በኢራንና በኦማን መካከል የሚገኝ መተላለፊያ ወሽመጥ ነው። መግቢያውና መውጫው 50 ኪሎ ሜትር ስፋት ያለው ሲሆን በመሃል ላይ ደግሞ በጣም ጠባብ የሆነው ቦታ 40 ኪሎ ሜትር ብቻ ነው። በሰርጡ ላይ የሚተላለፉ የንግድ መርከቦችን የሚያስተጓጉሉ ካሉ ወታደራዊ እርምጃ ከግምት እንደሚገባ ባለሙያዎች ይናገራሉ። ይህ ደግሞ በአውሮፓውያኑ 1980 እስከ 1988 ድረስ በተካሄደው የኢራንና የኢራቅ ጦርነት ወቅት ተከስቷል። የአሜሪካ ባለስልጣናት በኢራን በኩል ስጋት ብለው ከሚጠቅሷቸው ወታደራዊ ተቋማት መካከል አንዱ የኢራን ባህር ኃይል ነው። ባህር ኃይሉ በፋርስ ባህረ ሰላጤና በሆርሙዝ ሰርጥ ላይ ያለው የጎላ ሚና ከበላይ መሪዎች መመሪያ ተከትሎ በሰርጡ ላይ አስፈላጊውን እርምጃ የመውሰድ አቅም አለው። የኢራን መሪዎችም ባህር ኃይሉ በፋርስ ባህረ ሰላጤና በአካባቢው እስላማዊ ሪፐብሊኩ በጣም ወሳኝና አስተማማኝ የመከላከያ ኃይል እንደሆነ በኩራት ይናገራሉ። የባህር ኃይሉ 10 ኪሎ ሜትርም ከ3 ደቂቃ በታች መጓዝ የሚችሉ ባለከፍተኛ ፍጥነት ሚሳኤል ማስወንጨፊያ መርከቦች ባለቤት መሆኑ ደግሞ በሆርሙዝ ሰርጥ ያለውን ሁኔታ አስጊ ያደርገዋል። ባህር ኃይሉ ያሉት ፈጣን ጀልባዎች፣ ከባድ የውጊያ መርከቦችና ሚሳኤሎች በመከላከልና በማጥቃት ወቅት ከፍተኛ ሚና ይኖራቸዋል። በተጨማሪም ከባህሩ ስር የሚጠመዱ ጸረ መርከብ ፈንጆች በባህር ኃይል ጦርነት ወቅት በጣም ወሳኝ የሆኑና ኢራን ሰርጡን ለመዝጋት መቁረጧን ተከትሎ ጥቅም ላይ የሚውሉ ከፍተኛ አደጋ የሚደቅኑ አውዳሚ መሳሪያዎች ናቸው። እንዲሁም የኢራን ባህር ኃይል ሰው አልባ አውሮፕላኖች በባህር ላይ በሚሸፍኑት ክልል በአቅምና ተልዕኮ በተሳካ ሁኔታ በመፈጸም በሆርሙዝ ሰርጥ ላይ ሚና አላቸው።
ወደ ቀጣይ ርዕሳችን እንለፍ። በፓኪስታን የአያቶላ ሞት መዘዝ አመጣ። ግድያና የሰዓት እላፊ አዋጅ። ህንድ፣ ኢራቅ እና ናይጄሪያ ከፍተኛ ተቃውሞዎች ተደርገዋል። የኢራኑ መንፈሳዊ መሪ አያቶላ አሊ ካሚኒ መገደልን ተከትሎ በተለያዩ ሀገራት የተቃውሞ ትዕይንቶች ተስተውለዋል። ከሁሉም የባሰውን እያስተናገደች የምትገኘው ግን ፓኪስታን ናት። በፓኪስታን በተለያዩ ከተሞች ህዝባዊ ተቃውሞና ቁጣ መቀስቀሱን ተከትሎ በርካታ ወታደሮችን ያሰማራች ሲሆን አመፃ በመንሰራፋቱ የ3 ቀናት የሰዓት እላፊ አዋጅ አውጥታለች። በሰሜናዊ ፓኪስታን ጊልጊትና ስካርዱ በሚሰኙ ከተሞች በርካታ ሰዎች የሞቱ ሲሆን በደርዘን የሚቆጠሩ ከፍተኛ ጉዳት ደርሶባቸዋል። የአያቶላን መገደል ለመቃወም ወደ አደባባይ የወጡ ከጸጥታ ኃይሎች ጋር ክፉኛ ተጋጭተዋል። በተለይ ሺዓ እምነት ተከታዮች እሁድ ዕለት በተባበሩት መንግስታት ወታደራዊ ምልከታ ተልዕኮ ቢሮዎች ላይ ጥቃት ፈጽመዋል። በስፍራው ያለው የተባበሩት መንግስታት ወታደራዊ አካል በአወዛጋቢው የሂማሊያ ካሽሚር ክልል የተኩስ አቁምን የሚያስከብር አካል ነው። ተቃዋሚዎች በከተማ የፖሊስ ጣቢያ ላይም ጉዳት ያደረሱ ሲሆን ትምህርት ቤቶች፣ የመንግስት መስሪያ ቤቶችም በአመፃው ጉዳት ደርሶባቸዋል። በትንሹ 12 ሰዎች ሲገደሉ ከ80 በላይ ሰዎች ተጎድተዋል። የተባበሩት መንግስታት ተልዕኮ ንብረቶች ላይ ዘረፋም ተፈጽሟል። በፓኪስታን በካራቺ ከተማ የሚገኘው የአሜሪካ ቆንስላ ጽሕፈት ቤት አስከፊ ጥቃት ደርሶበታል። ተቃዋሚዎች የቆንስላውን ህንፃ ለማቃጠል ሞክረዋል። መስታወቶች፣ በሮችን ሰባብረዋል። ፖሊስ በአስለቃሽ ጭስና አለፍ ሲልም በጥይት መልስ ሰጥቷል። በዚህም 10 ሰዎች ሲገደሉ 50 ሰዎች መቁሰላቸውን የዜና ምንጮች ገልጸዋል። በኢስላማባድ ደግሞ አንድ ግለሰብ የሺዓ ተከታዮች ወደ አሜሪካ ኤምባሲ ለተቃውሞ በማምራት ላይ ያሉ በተፈጠረ ግርግር ሞተዋል። የፓኪስታን የጸጥታ ኃይሎች በአሜሪካ ኤምባሲና በዲፕሎማቲክ መቀመጫዎች ላይ ጠንካራ የጸጥታ ኃይል አሰማርተዋል። አመፃውን ለመቆጣጠርም ከትላንት ሰኞ አንስቶ የሰዓት እላፊ ገደብ ጥለዋል። የአያቶላ ግድያ በተለይ በፓኪስታን የሺዓ ተከታዮች ዘንድ ከፍተኛ ቁጣ የፈጠረ ክስተት ሆኗል። በፓኪስታን አፍጋኒስታን ድንበር የተቀሰቀሰው ግጭትም ሌላው የህዝባዊ ቁጣ ምክንያት ሆኖ ታይቷል። ህዝባዊ ቁጣው በፓኪስታን ብቻ የተገደበ አይደለም። በህንድ፣ ኢራቅ፣ ናይጄሪያ እና አሜሪካ ጭምር የኢራንን ጦርነት የሚቃወሙ ሰልፎች ተካሂደዋል። በህንድ ጃሙ ካሽሚር ከተሞች፣ በዴልሂ ላክናውና ሃይድራባድ ከተሞች ተቃውሞ ተካሂዶ ባለስልጣናት ትምህርት ቤቶችን እስከ መዝጋት ደርሰዋል። በአካባቢው የኢንተርኔት ፍጥነት መገደቡን የተነገረው። በኢራቅ ባግዳድ ገዘፍ ያለ ህዝባዊ ተቃውሞ አደባባይ ወጥቷል። እንዲሁም በናይጄሪያ ላኦስ እና አቡጃን ጨምሮ በ5 ከተሞች የናይጄሪያ ኢስላሚክ እንቅስቃሴ አይኤምኤን የተሰኘ ቡድን ከፍተኛ የተቃውሞ ሰልፍን አከናውኗል። በሰልፎች የአሜሪካና እስራኤል ባንዲራዎች ሲቃጠሉ ታይቷል። በአሜሪካም የጸረ ጦርነት የተቃውሞ ሰልፍ በዋሽንግተን ነጩ ቤተ መንግስት አጠገብ በኒውዮርክ ታይምስ አደባባይ ላይ ተደርጓል። ወደ ቀጣይ መረጃ አለፍን። በኢትዮ ኤርትራ ድንበር የጦሩ ማስጠንቀቂያ። በኢትዮ ኤርትራ ድንበር ጦሩ ጥብቅ ማስጠንቀቂያ ሰጥቷል። ትዕግስታችን አልቋል ሲል ጦሩ ጥብቅ ማስጠንቀቂያ ሰጥቷል። በኢትዮ ኤርትራ ድንበር በአዲግራት የሚንቀሳቀሰው የሰሜን ምስራቅ ጦር ከዚህ በኋላ እንታገስም ሲል ጥብቅ የማስጠንቀቂያ መልእክት ሰዷል። በጦሩ ከፍተኛ አመራሮች ይፋ የሆነው መግለጫው ፌዴራል መንግስቱ ላይ ጠንከር ያሉ ክሶችን አቅርቧል። ጦሩ በዚሁ መግለጫው የትግራይ ጦር የተደራጀው ለህልውና ሲባል በትግራይ ህዝብ ላይ የታወጀውንና የተፈጸመውን የዘር ማጥፋት ወረራ ለመመከት ነው ሲል ገልጾ ከፕሪቶሪያ ስምምነት በኋላም በብልጽግና መንግስት ተደጋጋሚ ጥሰቶች ቢደረጉም እንዲሁም የትግራይ ህዝብ ከዚህ በፊት ታይቶ የማይታወቅ እልቂት ቢደርስበትም የትግራይ ሰራዊት ስምምነቱ ተግባራዊ እንዲሆን በትዕግስት ቆይቷል ሲል አመልክቷል። ሰራዊቱ አሁንም በፕሪቶሪያ ስምምነት ላይ የተመሰረተ ሰላማዊ መፍትሄ በማስቀደም በትግራይ ላይ የሚሰነዘረውን ጥቃት በመከላከል የውስጥ ሰላምና ደህንነትን በመጠበቅ ላይ ይገኛል ያለ ሲሆን ሰራዊቱ አሁንም በዋናነት የውስጥ ሰላምና ደህንነትን እየጠበቀ ሲሆን በፕሪቶሪያ ስምምነት ላይ የተመሰረተ ሰላማዊ መፍትሄ ቅድሚያ በመስጠት በትግራይ ላይ የሚሰነዘሩ ጥቃቶችን የመከላከል ኃላፊነቱን ሲወጣ ቆይቷል ብለዋል። የትግራይ ጦር አካል የሆነ የሰሜን ምስራቅ ግንባር በተመሳሳይ መርህና ተልዕኮ ላይ ይገኛል ሲል መግለጫው ጠቁሟል። ይሁን እንጂ የትግራይ ወገን ስምምነቱን በሐቀኝነት ቢተገብርም በብልጽግና የሚመራ የኢትዮጵያ መንግስት በመሰረታዊነት ተግባራዊ አላደረገም። የትግራይ ሉዓላዊነት አሁንም በፕሪቶሪያ ስምምነት መሰረት ዋስትና የለውም። ከትግራይ የተፈናቀሉ ወገኖች ወደ ቤታቸው አልተመለሱም ሲል ከሷል። መግለጫው ተጨማሪ ክሶችን ያሰማ ሲሆን ከዚህም በላይ ትግራይ ህዝብ ሆን ተብሎ በጀት በወቅቱ እንዳያገኝ ተደርጓል። የትግራይ መልሶ ግንባታና መልሶ ማቋቋም እንዳይጀመር ተከልክሏል። ነዳጅና መድኃኒት ላይ ክልከላ ተጥሏል። ለተፈናቀሉ ሰዎች መሰረታዊ ሸቀጦችና እርዳታ ታግዷል። ባንኮች ገንዘብ እንዳይዙ ተከልክለዋል ሲል ብርቱ ክሶችን አሰምቷል። ከዚህም በላይ ብልጽግና መንግስት የትግራይን ህዝብ የከዱና በትግራይ ጦር ላይ ጦርነት ለማስጀመር በሚደረገው የፕሮፓጋንዳ መንገድ የተታለሉ የትግራይ ተወላጆች በማስታጠቅ እርስ በርስ ሊያዋጋን ነው ሲል ከሷል። የኢትዮጵያ መንግስት ይህን ሁሉ ቢያደርግም እኛ የትግራይ ጦር ህዝባችንና ለሰላም ሲባል እጅግ ታጋሽ ሆነናል። ፌዴራል መንግስት ግን የፕሪቶሪያን ስምምነት ጥሷል እና ሰራዊቱን ለሶስተኛ ዙር ግልጽ ወረራ ወደ ትግራይ አሰማርቷል ሲል የሰሜን ምስራቅ ጦር ብርቱ ክስ ሰንዝሯል። መግለጫው የፕሪቶሪያ ስምምነት ሙሉ በሙሉ እንዲተገበር ሲል ጠይቆ ጦሩ ላይ ፕሮፓጋንዳ ከፍቷል ያላቸውን አካላት አስጠንቅቋል።
ፌዴራል መንግስት የሰላም አማራጭ እንዲጠቀምና ወደ ትግራይ እንዳይገቡ ክልከላ የተደረገባቸው ነዳጅና ሌሎች ግብዓቶች ይለቀቁ ሲል ጠይቋል። ውድ ቤተሰቦቻችን ለዛሬ ያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።